የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የዓለም የሰላም ኖቤል ሽልማት አሸናፊ በመሆናቸው የተለያዩ ተቋማት የእንኳን ደስ አለዎት መልእክት አስተላልፈዋል። የብሔራዊ ባንክ አመራርና ሰራተኞች ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላኩት መግለጫ እንዳሉት ይህ ሽልማት ለኢትዮጵያና ሕዝቦቿ አዲስ ታሪክ ከመሆኑም በላይ ሀገራችን በመላው ዓለም ያላትን ዕውቅናና ተሰሚነት ከመቼውም ጊዜ በላይ ጎልቶ እንዲወጣ ይህ ሽልማት የማይተካና ወደር የሌለው ተጽዕኖ ያሳድራል ብሏል። ብሔራዊ ባንክ ጠቅላይ ሚኒስትሩ ባገኙ ሽልማት ደስታውን ገልጾ ሀገሪቱ የጀመረችውን የኢኮኖሚ ማሻሻያ ተግባራዊ ለማድረግ ቁርጠኛ መሆኑን ገልጾ የእንኳን ደስ አላችሁ መልእክቱን አስተላልፏል። የገቢዎች ሚኒስቴር አመራርና ሰራተኞች ዶክተር አብይ አህመድ የ2019 የሰላም የኖቤል ሽልማት አሸናፊ በመሆናቸው ደስታውን ገልጾ እንኳን ደስ አላችሁ መልእክቱን አስተላልፏል። በሌላ በኩል የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅትም ዶክተር አብይ አህመድ የ2019 የዓለም የሰላም ኖቤል ሽልማት አሸናፊ በመሆናቸው እንኳን ደስ አላችሁ መልእክቱን አስተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል አሸናፊ በመሆኑ የተሰማውን ደስታ የገለጸው የፌዴራል ፖሊስም እንኳን ደስ አላችሁ መልእክቱን አስተላልፏል። ኢትዮ ቴሌኮም ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የኖቤል የሰላም ሽልማት አሸናፊ በመሆናቸው የተሰማውን ደስታ ገልጾ እንኳን ደስ አላችሁ መልእክቱን አስተላልፏል። የአልሳም ግሩፕ ባለቤት አቶ ሳቢር አርጋው ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል አሸናፊ በመሆናቸው የተሰማቸውን ደስታ ገልጸው እንኳን ደስ አላችሁ መልእክትም አስተላልፈዋል። የፌዴራል ጠቅላይ አቃቤ ሕግ ዶክተር አብይ አህመድ የ2019 የኖቤል የሰላም ሽልማት አሸናፊ በመሆናቸው የተሰማውን ደስታ ገልጾ የእንኳን ደስ አላችሁ መልእክትም አስተላልፏል። በላይነህ ክንዴ ግሩፕ ዶክተር አብይ አህመድ የ2019 የኖቤል የሰላም ሽልማት አሸናፊ በመሆናቸው የተሰማውን ደስታ ገልጾ የእንኳን ደስ አላችሁ መልእክቱን አስተላልፏል። በተመሳሳይ ጎመጆ ኦይል ኢትዮጵያ ዶክተር አብይ አህመድ የ2019 የኖቤል የሰላም ሽልማት አሸናፊ በመሆናቸው የተሰማውን ደስታ የገለጸ ሲሆን የእንኳን ደስ አላችሁ መልእክቱንም አስተላልፏል። ናሽናል ኦይል ኢትዮጵያ ኖክ ዶክተር አብይ አህመድ የሰላም ኖቤል ሽልማት አሸናፊ በመሆናቸው መደሰቱን ገልጾ እንኳን ደስ አላችሁ መልእክቱን አስተላልፏል። የፌዴራል ቤቶች ኮርፖሬሽን ዶክተር አብይ አህመድ የሰላም የኖቤል ሽልማት አሸናፊ በመሆናቸው የተሰማውን ደስታ እየገለጸ እንኳን ደስ አላችሁ መልእክቱን አስተላልፏል። በተመሳሳይም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም የኖቤል ሽልማትን በማሸነፋቸው የተሰማውን ደስታ የገለጸው የማዕድንና ነዳጅ ሚኒስቴር ነው። ሚኒስቴር መስሪያ ቤቱ ዶክተር አብይ አህመድ የ2019 የሰላም ኖቤል ሽልማትን በማሸነፋቸው እንኳን ደስ አላችሁ ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ሽልማት አሸናፊ በመሆናቸው የተሰማውን ደስታ የገለጸው የብሔራዊ መረጃና ደህንነት አገልግሎት የእንኳን ደስ አላችሁ መልእክቱን አስተላልፏል። የሀገር መከላከያ ሚኒስቴር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል አሸናፊ በመሆናቸው እንኳን ደስ አለን፣ እንኳን ደስ አላችሁ ብሏል። ለሰላም በሰሩት ስራ የሰላም ኖቤል አሸናፊ በመሆናቸው የተሰማውን ደስታ የገለጸው ደግሞ የሰላም ሚኒስቴር ነው። ሚኒስቴር መስሪያ ቤቱ አሁንም ለሰላም መስፈን እንደሚሰራ ገልጾ እንኳን ደስ አላችሁ ብሏል። የንግድና ኢንዱስትሪ ሚኒስቴር በበኩሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል ሽልማት በማሸነፋቸው የተሰማውን ደስታ ገልጾ የእንኳን ደስ አላችሁ መልእክቱን አስተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል ሽልማት አሸናፊ በመሆናቸው የተሰማውን ደስታ የገለጸው ብርሃን ባንክ እንኳን ደስ አላችሁ፣ እንኳን ደስ አለን ብሏል።